ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ሆናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ሚያዝያ 19 2018 በኢትዮጵያ ዘመን አቆጣጠር አፕሪል 27 2026 በጎርጎሳውያን የዘመን ስሌት የዘመን ቀመር የዕለተ ሰኞ የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ባላችሁ ግንኙነት አውታር ሀሳብ አስተያየት አካፍሉ፣ እንመማርበት። ቢያንስ ራሴን ሁሉንም አስተያየት ያለው አነባለሁ። ለማደግ ለመሻሻል አስተያየቶቻችሁ ወሳኞች ናቸው። የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ጋት ሚዲያን ደግፉ፣ እየደገፋችሁ ነው። ከምንም በላይ ግን አሁንም አብራችሁ ስላላችሁ ዝግጅቱን ስለምትከታተሉ ለሌሎች ስለምታጋሩ ስለምትወያዩ እጅግ የከበረ ምስጋና ይድረሳችሁ። እሱም ብዬ ሁለት አጫጭር መረጃዎችን አድርሳለሁ። የመጀመሪያው በትናንትናው ዕለት ወደ እናንተ ያደረስኩት ምሽት ዘ ናሽናል የዩናይትድ አረብ ኤሚሬት ጋዜጣን በፕራይቬት የተያዘ ነው፣ ግን መንግስታዊ ጋዜጣ ነው ማለት እንችላለን። የዩናይትድ አረብ ኤሚሬት ፖሊሲዎች፣ የቀጣይ አቅጣጫዎች የሚተነተኑበት መጽሔት ነው። ኦንላይን አቬለብል ነው። ፕሊዝ ሰብስክራይብ አድርጋችሁ ተከታተሉት። በሚድል ኢስት በሆርን ኦፍ አፍሪካ እና በአብዛኛው በዚህ በሬድ ሲ ፖለቲክስ ላይ ሰፊ ትንታኔ ይጻፍበታል። የዩናይትድ አረብ ኤሚሬት ፖሊሲ ብቻም ሳይሆን የዚህ የገልፍ ካንትሪ ወደፊት አቅጣጫ ምን ይመስላል የሚለውን ለማየት ይጠቅማል እና በዛ ላይ ከሁለት ቀን በፊት አፕሪል 25 2026 ትናንት ሳቀርብላችሁ ደግሞ ከአንድ ቀን በፊት ብዬ ነው ያቀረብኩላችሁ። ግብፅ ኢትዮጵያን ከአፍሪካ ሀገራት ለመነጠል ርብርብ ላይ እንደሆነች አትታል። ኢጂፕት ሲክስ ቱ አይዞሌት ኢትዮጵያ ዊዝ ዲፕሎማሲ ሊድስ ኢን አፍሪካ አስ ኔሽንስ ኳረል ኦቨር ዋተር። በዚህ በናይል የውሃ ግጭት አንድ ኢትዮጵያ ወደ ቀይ ባህር ለመመለስ ባላት ከፍተኛ ጥረት፣ ሁለት ባለው ቀጠናዊ ዓለም አቀፋዊ የኃይል ልውውጥ ኢትዮጵያ ወደ ቀይ ባህር መዳረስ ብቻም ሳይሆን በቀጠናው አንከር ስቴት ሆና ለመውጣት የምታደርገው ጅምር በመልካም ሁኔታ ላይ እየሄደ በመሆኑ ይህንን ለማደናቀፍ ለማቋረጥ ግብፅ አዲስ ነገር አይደለም፣ ከትናንት እስከ ዛሬ ስትሰራው የኖረችው ነገር ነው። ስፔሻል የሆነው ግን አሁን የናይል ጉዳይ በከፍተኛ ደረጃ በጦዘበት፣ አሜሪካ ደግሞ ችግሩን በድርድር በውይይት በሰጥቶ መቀበል መርህ ለመፍታት ወደ ቀጠናው ልዩ ትኩረት ባደረገችበት ጃንዋሪ 16 2026 የአሜሪካ ፕሬዚደንት ዶናልድ ትራምፕ በጻፉት ደብዳቤ ለአልሲሲ በዋነኝነት በግልባጭ ለሱዳን፣ ለኢትዮጵያ፣ ለዩናይትድ አረብ ኤሚሬት፣ ለሳውዲ አረቢያ ለምን እነኛ ሀገራት እርስ በርስ የተሳሰሩ በመሆናቸው ወይም በቀጥታም በተዘዋዋሪም ተጽዕኖ የሚደረግ ስፌር ኦፍ ኢንፍሉዌንሳቸው ሀይ በመሆኑ ያም ብቻም አይደለም። ማሳድ ቦሎስ ከ7 ቀን በፊት ማሳድ ፋሪስ ቦሎስ የአሜሪካ የአፍሪካና የመካከለኛው ምስራቅ ልዩ መልእክተኛ በዚህ ጉዳይ ላይ ከአልሲሲ ጋር ከግብፁ ጋር ፕሬዚዳንት ጋር ተወያይተዋል። ስለ ሱዳን ጉዳይ፣ ስለ ጋዛ ጉዳይ፣ ስለ ኢራን ጦርነት ጉዳይ፣ የቀይ ባህር ሰላም ወዘተረፈ ተወያዩ። ይሄ ምንም አይደለም። የፊት ለፊት ያለው ነው። ዋናው አንከሩ ዋናው ጉዳዩ አጀንዳው የናይል ጉዳይ ነው እና ምን ይላል ዘኔሽንም በዛ ላይ ግብፅ የውሃ ጥቅሟ ሲነካ ዝም ብላ አታይም ብለው ፕሬዚዳንቱ ለማሳድ ቦሎስ ነግረውታል ይላል። ሰው ሀገራት ተጽዕኖ የሚያደርጉ ደጋግሜ እንደነገርኳችሁ እንደምላችሁ እንደምታውቁት ሃርድ ፓወር አለ። በወታደራዊ ጥንካሬ በኢኮኖሚያዊ ጥንካሬ የሚገለጽ ሶፍት ፓወር አለ። በእርስ በርስ ትስስር፣ በግንኙነት፣ በካልቸር፣ በትምህርት ከዚህ በፊት የቀደመ ታሪክ እነዚህ ተሳስረው የጋራ
ኃይልን የአንድን ሀገር የኃይል ሚዛን ይወስናሉ። ሰው በጋዜጣው ላይ በዝርዝር ተጠቅሷል፣ እንድታነቡት እመክራለሁ። ኢትዮጵያ ወደ ቀይ ባህር መዳረሻ እንዳታገኝ በሱዳን በኩል የሱዳን ወታደራዊ መንግስትን የመደገፍ ኤርትራን የአሰብ ወደብን ለመያዝ ስምምነት የመፈጸም አሰብ ወደብ ላይ ኢሊት ሶልጀሮችን ወይም ኢሊት ሚሊታሪ ለማስቀመጥ በተለይ የኔቪ ለማስቀመጥ ይሄ ዓለም የተገነጠለ አይደለም። ዓለም ደሴት አይደለም። ጉዳዩ የኤርትራና የኢትዮጵያ አድርገው አስቀምጠው አሜሪካና ኤርትራ ሊነጋገሩ ነው ሲባል የባንዳ ደጋፊዎች በጣም በቃ እሽኮለል የሚሉ አሉ። እንደዛ አይደለም። እየተነጠልን አይደለም። እኛ የፈለግነውን ጥረት ብናደርግ በቀጥታም በተዘዋዋሪም እኛ ላይ ተጽዕኖ የሚያመጡ አሉ። የሆነም ሀገር እንደዛ ነው። ለዛውም ዛሬ ደግሞ ዓለም እንዲህ በከፍተኛ ደረጃ ከአንድ ልዕለ ሀያልነት ወጥቶ ወደ መልቲፖላር በሄደበት ወደዛ ሽግግር እያደረገ ባለበት ሁኔታ እስቲል የአሜሪካ ኢንፍሉዌንስ ተጽዕኖ ዜሮ ነው፣ ኢሬሌቫንት ነው እያልኳቸው አይደለም። ጅቡቲ ላይ አሁንም ግብፅ የዶራሌ ወደብን ወይም ኢትዮጵያ በወሳኝነት የውጭና ገቢ ንግዷን የምታቀላጥፍበትን እና የሚሊተሪ ስምምነት ሶማሊያ ላይ በባይላተራል 15,000 ወታደር እና ደግሞ በአውሶም በአፍሪካ ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ከ1090 ገደማ አካባቢ እሱ ገና ለማስፈር ዝግጅት እያደረጉ ነው። ሞቅ ሲል የኢትዮጵያና የግብፅ ጉዳይ ሞቅ ሲል በአውሶም ውስጥ ሰራዊት እናስፈር ወዘተረፈ የሚል ይመጣል። ያም አልፎ በሶማሊያ ጉዳይ በቱርክ በኩል ወደ ውስጥ ገብተው ሰራዊት እዚህ ኢትዮጵያ ድንበር ላይ ጌዶ ሪጅን ላይ ለማስፈር እንቅስቃሴዎች አሉ። በባይላተራል ያለው ግንኙነት ያ በራሱ ጊዜ ይፈታል። ብዙም እዚህ ላይ ጊዜያችንን አናባክንም። ዘንድ ከኬንያ ጋራ ስምምነቶች ወታደራዊ ስምምነት እንዳላቸው ያትታል። በነገራችን ላይ በዛሬው ዕለት የኬንያ ፕሬዚዳንት ዊልያም ሳሞይ ሩቶ ከግብፅ ፕሬዚደንት አልሲሲ ጋራ በስልክ መነጋገራቸውን አህራም ኦንላይን ዘግቧል። President Abdel Fattah al-Sisi and Kenya President William Ruto discussed developments in Sudan and broader regional issues during a phone call on Monday, ዛሬ ማለት ነው, with Cairo reaffirming its call for an end to the conflict and support for Sudan's unity and sovereignty, according to Egyptian presidential spokesman. የግብፅ የፕሬዝዳንት ጽሕፈት ቤት ቃል አቀባይ እንደተናገረው በዛሬው ዕለት የኬንያ ፕሬዝዳንት ዊልያም ሳሞይ ሩቶ እና የግብፅ ፕሬዝዳንት ፊልድ ማርሻል አብደል ፈታህ አልሲሲ በስልክ የተነጋገሩ ሲሆን በንግግራቸውም የሱዳንን ቀውስ ለመፍታት ይሄ ከፊት ያለው ነው። ዋነኛው ውይይት ግን የኛ እንደምታውቀው 109+ ሚሊዮን ህዝብ አለን። ኢንታየርሊ ህይወታችን የተመሰረተው በናይል ላይ ነው። ኢትዮጵያ ደግሞ የታላቁን ኢትዮጵያ ህዳሴ ግድብ መገንባቷ አንተም ተገኝተሃል እንደምታውቀው። በቃ ሌላ ነገር የለውም። ግራ ቀኝ ንግግሩ ተጨማሪ 3 ግድቦችን ለመገንባት ለዓለም አቀፍ በዘርፉ ላይ ላሉ ለጣሊያን ኩባንያ፣ ለቻይና ኩባንያ፣ ለእስራኤል ኩባንያዎች በአማካሪነት ለህንድ ኩባንያዎች፣ ኢብን ለአሜሪካ ኩባንያዎች ፍላጎታቸውን እንዲገልጹ አሳውቆ የሚል ሌተር ኦፍ ኤክስፕሬሽን ጠይቃለች። ፋይናንስም ከአውሮፓ ህብረት በራስ አቅምም ከሌሎች ሀገራት ደግሞ ምንጩ ያልታወቀ $1 ቢሊዮን ሴኪዩር አድርገዋል። ይሄ ቀጠናውን ወደ ግጭት ያስገባዋል። እኛ እጃችንን አጣጥፈን አንቀመጥም። ኢትዮጵያ ላይ ጫና አድርጉልን። ዳትስ ኦል አባውት። ኬንያ ሲባል ብቻውን ኬንያ አይደለም፣ ደግሞ ኬንያ ያላቸውን ግንኙነት ደግሞ ትጠቀማለ ማለት ነው። ሰው እሽቅድድም ነው። በጋዜጣው እንደተጠቀሰው ናይጄሪያ፣ ዲአርሲ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ቡርኪና ፋሶ፣ ቡሩንዲ፣ ኬንያ፣ አልጄሪያ፣ ኡጋንዳ፣ ሞሮኮ ከነዚህ ሀገራት ጋራ ወታደራዊ ስምምነት አላት። እሱ ብቻ አይደለም። ግብፅ ከ1970 እስከ 1981 በ1979 ከእስራኤል ጋራ ስምምነት እንደተፈራረሙ ያ ስምምነት ደግሞ ኦክቶበር 2003 ላይ ኦክቶበር 2023 ላይ 2023 ላይ ሐማስ ጥቃት መፈጸሙን ተከትሎ የእስራኤል መከላከያ ኃይል በጋዛ በወሰደው እርምጃ ያ እርምጃ ደግሞ መተላለፊያ የነበረው አለ ሃይፋ ላይ ዲቴል ውስጥ አንገባም። በታሪካቸው the lowest point ነው ይላል ጋዜጣውን ነው ሳይት ማረገው።
but relations have sunk to their lowest level after the Gaza war broke out in October 2023 ይላል እና 1979 ያ ስምምነት አለ። ነገር ግን ይላል አንዋር ሰዳት ከ1970 እስከ 1981 እንዲሁም ሆስኒ ሙባረክ ከ1981 እስከ 2011 ከዛም ባለፈ ከ2011 ጀምሮ አልሲሲ እስኪመጡ ድረስ የነበረው ትኩረት spent decades looking to the Arab world, የአረቡን ዓለም አውሮፓና አሜሪካ ስቴትስ ፎር closer ties, economic aid, arm purchase and technology። ይሄ ግን ትክክል አይደለም። ወሳኝ ትኩረታችንን ወደ አፍሪካ አድርገናል የሚል ምን የማድረግ ነው? ኢትዮጵያን የመነጠል ርዕሱም የሚለው እንደዛ ነው። Egypt seeks to isolate Ethiopia with diplomacy bleeds in Africa as nations quarrel over water ይላል እና ኢትዮጵያ ደግሞ እሱን ግብጽ የሄደችበትን እየተከተሉ መቁረጥ ብቻ አይደለም፣ ግብጽ የካበችው መናድ ብቻ አይደለም፣ የቅድሚያ ዲፕሎማሲዎች የተሰሩ ነው። በግልጽ የሚነገሩ አሉ፣ በግልጽ ፐብሊካሊ የሚታዩ። ለምሳሌ በዛሬው ዕለት የሞዛምቢክ ፕሬዚደንት ዳንኤል ፍራንሲስኮ ቻፓ አዲስ አበባ ገብተዋል ለሁለት ቀን የስራ ጉብኝት። እንደምታውቁት ሞዛምቢክ በደቡብ ምስራቅ አፍሪካ ሀገር የምትገኝ የህንዱ ውቅያኖስ የሚያዋስናት ታንዛኒያ፣ ማላዊ፣ ዛምቢያ፣ ዚምባብዌ እና ደቡብ አፍሪካ ኢስዋቲኒ አለች። ያ ኢስዋቲኒም ሀገር ነው ብለን እንውሰደው። ኤኒዌይስ በነገራችን ላይ ኢስዋቲኒ ለኢትዮጵያ እጅግ በጣም ምርጥ ሞዴል የሚሆናል። ውሃ ለደቡብ አፍሪካ በመሸጥ ከፍተኛ ገንዘብ ነው የምታገኘው። እሱ ያን ሞዴል እንወስዳለን የሚጠቅመን። ኢስዋቲኒ በተመሳሳይ የኢስዋቲኒን ስናነሳ በባለፈው የተገንጣይዋ ከቻይና ተገንጥላ አገር ለመሆን ጥረት የምታደርገዋ ጠቅላይ ሚኒስትራቸው ለመምጣት ሞክሮ ነበር፣ ታይዋን ማለት ነው። ነገር ግን በሞዛምቢክ በማዳጋስካርም የአየር ማለፍ ስለተከለከለባቸው ተመልሷልና ኢስዋቲኒ ኢንዲፔንደንት ነች ወይ? ያ ነገር ግን በሳውዝ አፍሪካ ውስጥ ያለች ነች። ስለዚህ ምን ለማለት ነው? ከእነሱ ጋር የምትዋሰን ሞዛምቢክ ብቻዋን ሳይሆን እንደ ሀገርም ሆና የአፍሪካ ህብረት አባል ሀገር ነች። የሳድክ የዚህ የሳውዝ አፍሪካ ዲቨሎፕመንት ኮሚሽን የሚባለው የደቡብ አፍሪካ የልማት ቀጠናዊ ትብብር የዛ አባል ነች። የኮሜሳ የኮሚሽን አይደል ኮመን ማርኬት ፎር ኢስተርን ኤንድ ሳውዘርን አፍሪካ የኮሜሳ አባል ነች። ኢኮኖሚያቸው ማዕድን ላይ ግብርና፣ ቱሪዝማቸው እያደገ ነው። በዚህ በህንድ ውቅያኖስ በኩል ተዋሳኝ ናቸው። የፔትሮሊየም የብረት ጋዝ ያመርታሉ። ኢትዮጵያና ሞዛምቢክ እስከዛሬ የነበራቸው ግንኙነት በአብዛኛው ፖለቲካ ላይ ፎከስ ያደረገ ነው። ያው የፖለቲካ ግንኙነት አፍሪካ ላይ ያሉ እርስ በርስ የአፍሪካ ሀገራት እርስ በርስ ግንኙነታቸው እጅ ከማውጣት በአመት አንዴ ወይ ሁለቴ ስብሰባ በዚህ ጉዳይ ያ እርስ በርስ የንግድ ትስስራችን እጅግ በጣም አናሳ ነው። ሶ በዚህ ውይይት በፕሬዚደንት ዳንኤል ፍራንሲስኮ ቻፓ ጉብኝት ሁለቱ ሀገራት በቴክኖሎጂ፣ በትምህርት፣ በባህል እርስ በርስ ግንኙነታቸውን የሚያሻሽሉበት እንዳልኳቸው ደግሞ አፍሪካዊ ችግሮችን አፍሪካዊ መፍትሄ ለማምጣት በፍትሃዊነት ዙሪያ ላይ የሚወያዩበት ይሆናል። በዚሁ አጋጣሚ ፕሬዚደንት ዳንኤል ፍራንሲስኮ ቻፓን አብረው የመጡ በልኡካን ቡድናቸው ውስጥ የውጭ ጉዳይና ትብብር ሚኒስተር ማሪያ ሉካስ፣ የብሔራዊ መከላከያ ወይም መከላከያ ሚኒስትሩ ክሪስቶቫኦ ቹሜ፣ የኢኮኖሚ ሚኒስትሩ ባሲሎ ሙሃቲ፣ የግብርና ወይም እርሻ አግሪካልቸር እርሻ አይደል ያ የእርሻ የአካባቢና የአሳ ሀብት ልማት ሚኒስትሩ ሮበርቶ አልቢኖ as well as the Secretary of the State for Transport ቹንጓኔ ሰባስቲያኦ ማርኮስ ማቦቴ እነኚህ ተገናኝተዋል፣ አብረው ተገኝተዋል። ምን ማለት ነው? እነዚህ ያሉ ማለት በመከላከያ ዘርፍ፣ በትራንስፖርት ዘርፍ፣ በግብርና፣ በአካባቢና በአሳ ሀብት ልማት ዘርፍ፣ በትራንስፖርት ዘርፍ እና በማዕድን ዘርፍ፣ በትምህርት ዘርፍ ትብብሮች የውጭ ጉዳይ በዚህ በተለይ የዚህ የዲፕሎማቲክ ፓስፖርት በያዙ ሀገራት ላይ በያዙ ግለሰቦች የሀገራቱ ግለሰቦች ከፍተኛ ባለስልጣናት ዙሪያ ላይ በጋራ ምክክሮች፣ ስምምነቶች፣ ጥልቅ ውይይቶች በተለይ እንዳልኳቸው በመግቢያ እንደነገርኳቸው ያለውን
የአፍሪካ ሀገራት የእርስ በርስ ግንኙነት ፖለቲካ ላይ ኤምባሲ መክፈት፣ ከዛ ሌተር ኤክስቼንጅ ማድረግ፣ በአመት 1 ቀን ወይ 2 ቀን ከመገናኘት በዘለለ ጥብቅ የሆነ ግንኙነታቸውን በጸጥታ፣ በደህንነት፣ በኢኮኖሚ ላይ ለማሳደግ የሚረዳ ይሆናል ማለት ነው። አስቀድሞ የደቡብ ሱዳን ፕሬዚደንት ኢትዮጵያ ነበሩ። ሌሎችም ሀገራት እየመጡ ነው። አሁን አዲስ አበባ ቢያንስ በወር 2 የሀገራት መሪዎች እየጎበኙ ነው። ምን ማለት ነው? ከፍተኛ የሆነ የዲፕሎማሲ ስራ እየተሰራ ነው። መሰሳቦች አሉ። ግብፅ ለመዝጋት፣ ኢትዮጵያ ደግሞ ከፍቶ ለመውጣት ጥረት እየተደረገ ነው። ሆፕፉሊ እናሸንፋለን። የምናሸንፈው ብቻችንን ስለቆምን አይደለም። የተነጠልን ደሴቶች አይደለም። እስራኤል ወደ ቀጠናው መጥቷል። ከእስራኤል ጋር በተለያየ መንገድ ወስደህ እንዲህ ነው እንዲያ ነው ልትል ትችላለህ። ካለን የኃይል አሰላለፍ አንጻር ዛሬ እስራኤል ደግሞ ከጀርባው ብቻውን ሀገር አይደለም። እስራኤል ከጀርባው የያዘው ሀገር አለ፣ አሜሪካ አለ። ልክ ከጎልያድ ከዳዊት ጀርባ እግዚአብሔር እንደነበረው ከእስራኤል ጀርባ ደግሞ አሜሪካ አለ። ከአሜሪካ ጀርባም እስራኤል አለ። ዘንድ ግሪክ አለ፣ ህንድ አለ፣ የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር አለ። እሱ ይዞት የሚመጣው መሰሳብ ደግሞ ሌሎችን ይዞ አይመጣም ወይ? ቱርክን አያመጣም ወይ? ግብፅን አያመጣም ወይ? ሳውዲ አረቢያስ ነገሩ እንዴት ነው የምትይዘው? በተቻለ መጠን ነን አላይንድ የሆነ ስልት እንከተላለን። ነን አላይንድ የሆነ ስልት እንከተላለን ብለን ግን ከሩቅ በሺ ማይልስ አቋርጠው መጥተው ቀይ ባህር ላይ ሲፈሳፈሱ ሲተራመሱ እኛ ሞኞች አይደለንም። ከደጃፋችን ሞፈር ሲቆረጥ የምንታዘብ ነገሮች በመልካም ሁኔታ እየሄዱ ነው። የግብፅ የመሰሳብ ተጽዕኖ ወይም ስራ የሆነው ሌላው ደግሞ ከጥንት ከሺህ ዘመናት ጀምሮ የምትታወቅበትን የአገር ውስጥ ታጣቂዎችን፣ ባንዳዎችን፣ ተለላኪዎችን፣ የቁስ ሰቀቀናሞችን እያደራጁ ኢትዮጵያውያን ኢትዮጵያን እንዲወጉ ማድረግ ነው። በሃይማኖት መልክ ልዩነት ይፈጠራል። ወዳጄ አንተ እኛ ሌላው የጨዋ ማህበረሰብ የሃይማኖት ችግር ይመስለዋል። አይደለም። ከጀርባ መሰሪዎች አሉ። ፍላጉን ነው የምናየው። ጽንፈኛው ፋኖ የአማራን ጥያቄ ሊያነሳ ነው የወጣው። እንዴ ትክክል ነው እኮ የፕሪቶሪያ ስምምነት እኮ በዋነኝነት የወልቃይትን የራያን ጉዳይ የዚህን ጉዳይ እኮ የሚፈታ አይደለም። ህወሓትን ሊመልሰው እኮ ነው። ስለዚህ ፋኖን መደገፍማ የጣፈንታ ጉዳይ ነው፣ የህልውና ጉዳይ ነው የሚል ካድሬ ነበረ። ዝቅተኛም፣ መካከለኛም፣ ከፍተኛም ካድሬ ያደራጀም ነበረ። አረረፉ አያዋጣም። እነዚህ ሰዎች የመሰረታቸው ሻዕቢያ ነው። አንተ ከዚህ ልታጨበጭብ ትችላለህ። የምታየው ጭምብሉን ነው፣ ጥያቄውን ነው። የአማራ ህዝብ የህገ መንግስት ጥያቄ አለው። የአማራ ህዝብ የማንነት ጥያቄ አለው። ተዘዋውሮ ሰርቶ የመኖር የተዛቡ ትርክቶችን የኢኮኖሚ ፍትሃዊ የኢኮኖሚ ጥያቄ ብቻ አይደለም፣ ፍትሃዊ በፍትሃዊ መልኩ ባለው የመልማት ጸጋ ልክ መልማት አለበት። ወንዝ አለው፣ መሬት አለው፣ ጉልበት አለው፣ አነሰም በዛም የተማረ ኃይል አለው፣ በውጭ የተበታተኑ እነዚህን ሁሉ አስተባብሮ ከናሽናል ቼኩ በድርሻው የሚባለው ብቻም ሳይሆን በመልማት ጸጋው ልክ ይልማ። እነዚህ ጥያቄዎች የነበሩ ዛሬም ያሉ ወደፊት የሚኖሩ ናቸው። እነዚህ ግን የሚፈቱ በሻዕቢያ አይደለም። ሻዕቢያ ዓላማ አለው። አመራሮችን ይዋቸው የሻዕቢያ ሰዎች ናቸው ስንል የተባልነውን እናውቃለን። ዛሬ እንኳን አልሞቱ ሄደው ህወሓት ውስጥ ነው የተንበረከኩት፣ ሻዕቢያ ውስጥ ነው የተንበረከኩት። ህወሓትን የፌዴራል መንግስት የሚወጋው ከሆነ ከጀርባው እንከመርበታለን አለ ተፈራ ማሞ። በወቅቱ ምን ሲያደርግ እንደነበር ጥቁር ክላሽን ቀሙ እያልኩ ሳስቀማ ነበር አለ ሚዲያ ላይ። እሱ የተናገረው እኔ ለምን አፍርበታል? ሌሎች እየሄዱ ራሳዚ ሸዋ እየሄዱ በተለያየ ቦታ ላይ ግልጽ እየሆነ መጥቷል። ያን ግልጽነት ግን አሁንም ቢሆን በደንብ በስነ ስርዓት ይዞ ከሚሊተሪ ድል ባለፈ የፖለቲካ ስራ እየተሰራ ነው ወይ ካላችሁኝ ሶሪ አይደለም እንጂ ፊት ለፊትማ በኢትዮጵያ መከላከያ ሰራዊት ፊት ቆሞማ የሚዋጋ ቀርቶ ቆሞ ጥይት የሚተኩስ የለም። ግን በፖለቲካ ያልተደገፈ ትግል ዞሮ ሄዶ በተለይ ጎሬላ ፋይተር ሲሆን ያው ነው።
ልብሱን ቀይሮ ከአርሶ አደሩ ጋር ይሆናል። አርሶ አደሩ ደግሞ እስካላሰለጠንከው እስካልነገርከው ፖለቲካ አመራሩ የለም። ብዙ ነው ጉዱ። ዙሮ ዙሮ የዚያ ኃይል አካል የሆነው ነው የሀገር ውስጥ ታጣቂዎችን በውጭ ካርቱም ጽምዶ ብሎ በ15 ከ3 ቀን በፊት ከሶማሌ ኦብነግ ማለት ነው፣ ዝም ብሎ ኦብነግ ላለ ማለት ነው። ከሶማሌ ከአማራ የአማራ ፋኖ ብሔራዊ ንቅናቄ ላለ ማለት ነው። ከትግራይ ህወሓት ላለ ማለት ነው። ከኤርትራ ሻቢያ፣ ከሱዳን የሱዳን አርሚ ፎርስ እና የጉምዝ ታጣቂዎችም ተወክለዋል ብሏል ዘመነ ካሴ። እነዚህ ተሰባስበው ካርቱም ላይ እንዋጋለን ዘን ያንን ተከትሎ እንዳልኳቸው ወደ ዋናው ጉዳይ ስገባ ህወሓት በዚህ ሳምንት ሙሉ ለሙሉ ጊዜያዊ አስተዳደሩን አፍርሼ አስቀድሞ በምርጫ የተመረጠውን ጳጉሜ 4 2012 በተካሄደ ምርጫ የተመረጠውን መስከረም 9 2013 የተቋቋመውን እንግዲህ ምናልባት መስከረም ይሄ ቀኑን ጳጉሜ 4 ምርጫ የተካሄደበት ነው። 9 ሴፕቴምበር 2022 ምርጫ የተካሄደበት ነው። ከዛ መንግስት የመሰረቱት በኢትዮጵያ መስከረም 9 በኢትዮጵያ መስከረም 16 17 ሊሆን ይችላል። ኤግዛክትሊ ወደ ኢትዮጵያ እንትን ቀይሩት። በወቅቱ ምንም ይጠፋቸዋል ብዬ አይደለም። ሰኔ 3 2012 ዓመተ ምህረት በወቅቱ በነበረው ኮቪድ-19 ምክንያት ምርጫ መደረግ አይቻልም፣ ከ9 ወር እስከ 1 ዓመት ባለው ይካሄድ ብሎ የፌዴሬሽን ምክር ቤት ሲወስን ህወሓት ምንድን ነው ያለው? በፍጹም መምረጥና መመረጥ የዜጎች መብት ነው፣ ለአንድ ቀንም አናሳልፍም፣ ርቀታችንን ጠብቀን ጭንብል አድርገን ኮቪድ-19 ለመከላከል የሚያበቃውን ሁሉ ነገሩን ወስደን አሉ ምርጫ እናደርጋለን ዘንድ አንታዘብም ብሎ ጻፈ። ሰኔ 17 ቀን 2012 ታዛቢ ላኩ ሲሉ በፍጹም ምርጫውን አንታዘብ፣ የማንታዘበውም ሰኔ 3 2012 የፌዴሬሽን ምክር ቤት ባዘዘው መሰረት ነው ብለው ደብዳቤውን ቸክ አድርጉት ጻፉላቸው። እንደዚህ ከሆነም አሉ የትግራይ ክልል ህገ መንግስት እንደምታውቁት ምርጫ ቦርድ ክልሉ ያቋቁማል የሚል የለውም። የትኛውም ክልል የምርጫ ጉዳይ የፌዴራል ምርጫ ቦርድ ነው። አሁን እነሱ የጻፉት ህገ መንግስት ስለሆነ አሁን በስራ ላይ ያለው ሌላውን አሁን ተመልሰን ተግባራዊ ልናደርግ ነው የሚሉት ህገ መንግስት ምክር ቤት መረጥንም ካሉ የትግራይ ክልላዊ መንግስት ህገ መንግስት ነው የሚሆነው። ያ ህገ መንግስት ደግሞ በፍጹም ምርጫ ክልሎች ያቋቁማሉ ያደራጃሉ የሚል የለም። ምርጫ ቦርድ ያቋቁመው በክልል የትግራይ ክልል ምርጫ ቦርድ ብለው ፓርቲ ደግሞ ከራሳቸው ሰዎች ቀንሰው እነከለከለ እንደዚያ ብዙ ተወዳዳሪዎች እንዲባሉ ብለው ያን እንኳ ማስመሰል ፕሪተንድ እንኳ ማድረግ ስላልቻሉ ሁሉንም ደግሞ ሰብስበው ራሳቸው ገቡበት። ትናንት በፍጹም አንድ ቀን አናልፍም ምርጫውን ህገ መንግስቱን 5 ዓመት ነው የሚል ያሉ ሰዎች ደግሞ ኤክስፓየርድ ያደረገ ደግሞ እና ተወንዚፉ ይሉታል፣ ፖስትፖን የሆነ ይላሉ። የፕሪቶሪያ ስምምነት ደግሞ ምርጫው ተበትኗል ይላል። በዛ በምርጫ መሰረትን የምትሉት ነገር ውድቅ ሆኗል። አካታች የሆነ ጊዜያዊ መንግስት ይመሰረታል። በብሔራዊ ምርጫ ቦርድ አግባብ መሰረት እሱ የሚታዘው ምርጫ ይካሄዳል ነው የሚለው። ያንን ምርጫ ለማካሄድ ደግሞ ጊዜያዊ አስተዳደሩ መሰረታዊ አገልግሎቶችን ከመመለስ ዲዲአርን ከማስተባበር ባሻገር ምርጫ ተመስርቶ ምርጫ ተደርጎ ህጋዊ መንግስት እንዲቋቋም እንዲደረግ ያደርጋል። ያ ሁሉ ጥሰው አሁን ኤክስፓየርድ ያደረገ መንግስትን መስረት ይላሉ። አንዳንድ ወዳጆቼ እነዚህ ሰዎች በቃን መልስ ካሉ ለምን የአክሱም መንግስት የአክሱም ፓርላማ ይመለስ አይሉ ወይ ነው? ተመሳሳይ ከሆነ ለምን የአፄ ዮሐንስ ይመለስ አይሉ? በቃ ከደፈሩ አይቀር የኢህአዲግ ካቢኔ በፌዴራል ለምን ይመለስ አይሉ? የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሰብሳቢ የሆነበት እና ይህንን አድርገው ደግሞ ምን ብያቸዋለሁ? ኮንሴንት ማኑፋክቸር እያደረጉ ኮንሴንት ማኑፋክቸር አይዲዮሎጂ አስቀምጠዋል። ሌቭልስ ብለን አይጠናል። አናሊሲስ የሚለውን ትናንት የሰራሁትን ብታዩት ደስ ይለኛል።
የትግራይ ህዝብ የህልውና ጥያቄ የህልውና ጉዳይ ገጥሞታል። እሱን መመከት የምንችለው መንግስት መስርተን አንድ ከጀርባ ያለባቸው ፍርሃት ወዘተረፈን እንቶ ሁለት የሚከፍሏቸውን ሚዲያዎች አደራጅተው ጠንካራ የሆነ አንድ ብቻ ተመሳሳይ ድምፅ ብቻ እንዲሰማ እያደረጉ ነው። ከዛ በተለየ ድምፅ የሚያሰሙትን በሙሉ ደግሞ የሸዋ ወኪል፣ የብልጽግና ተለላቂ ወዘተረፈ የሚል ስም እየሰጡ ነው ያሉት። አድቨርታይዚንግ ላይሰንስ ቱ ዱ ቢዝነስ የሚሉት ማለት ነው። በዚህ ኮንሴንት ማኑፋክቸሪንግ ላይ እነ ኖአም ቾምስኪ በጻፉት መጽሐፍ ላይ ጠንካራ የሚዲያ ኦነርሽፕ የትግራይ ቴሌቪዥንም የክልሉን ይጠቀማሉ፣ የመንግስት ነው። የትግራይ ሚዲያ የዚህ ኤጀንሲ መርሃቢ ሀፋሽ ትግራይ ወይም የትግራይ መገናኛ ብዙሃንን ድምፂ ወያኔንም ይጠቀማሉ። የትዕምትም ፍቃድ የለውም በነገራችን ላይ ድምፂ ወያኔ ያኔ የጦርነቱ ጊዜ የተሰረዘ አሁን ፍቃድ ሲጠይቁ ይሄን አሸሽሉ ተባሉ። ፍቃድ ሳይኖር እንዴት ኦፕሬት ያደርጋል? የሚገርም ነው። ብቻ ዙሮ ዙሮ ስለዚህ ይህን እንዳለ ሆኖ ዶክተር አዲስ ባሌማ እንግዲህ የትግራይ ክልል ምክትል ፕሬዚደንት ሆነው ሰርተዋል። በፌዴራልም ስልጣን ነበራቸው። አሁን ደግሞ ኤፈርት አካባቢ ወዲያ ወዲህ እያሉ ነው። በጦርነቱ ወቅት በቁጥጥር ውስጥ ውለው በምህረት ከተለቀቁ ሰዎች መካከል አንዱ ናቸው። እሳቸው በውጭ አገራት ለሚኖሩ የትግራይ የአድቮኬሲ የትግራይ ዲያስፖራ የአድቮኬሲ እና የዲፕሎማሲ አሁን እንግዲህ አድቮኬሲ መወትወት ነው። በሰልፍም በምንም ማስረጽ ሚዲያ ላይ ሰልፍ ላይ የሚያደርግ እንዲሁም ደግሞ በተለያዩ የሀገር ውስጥና የውጭ በነገራችን ላይ በተጠና መልኩ ስትል በሆነ መልኩ የሀገር ውስጥ ሚዲያዎችን ይጠቀማሉ። ይህንን እንዴት የሚለውን ቆይ ወደፊት እናያለን። ለምሳሌ ከወትሮ በተለየ አሁን ችግር አለ እንደምታውቁት የትኛውም አካባቢ ለምሳሌ የውሃ ችግር አለ ብለን እንውሰድ። የውሃ ችግር አለ ወይ የትራንስፖርት ችግር አለ። ይሄ ኦቤስሊ የታወቀ ነው፣ ኢትዮጵያ ውስጥ ነው ያለ። ነገር ግን ለአባሎቻቸው እዚህ አካባቢ የትራንስፖርት ችግር በመፈጠሩ ምክንያት ምንም ንግዳችን ምናምን ተቸግረናል የሚል ይስተሳሰራል። እኔ አንተ ወይ ሰንበድ የሚያስ ኦኬ በኢቢሲ እኮ የዛን አካባቢ ችግር እንትን አለው ችግር እንዳለ ምንም ፋንክሽኒንግ ስቴት እንደሌለ የሚያሳይ ነው። በዚህ በአድቮኬሲ እና በዲፕሎማሲ በተለያዩ ራሱን የመንግስት መዋቅርን ተጠቅመህ አጀንዳህን ወይም ጎልህን ሴት ታደርጋለህ። በዲፕሎማሲ የተለያዩ አገራት ሴናተሮችን፣ ተወካዮችን፣ በተቋማት ኃላፊዎችን የማግኘት ይህንን የሚሰሩ የተመረጡ በፌስቡክ፣ በዩቲዩብ፣ በሀገር ውስጥ በሲቪክ ኦርጋናይዜሽን የሚንቀሳቀሱ እነዚያን ሁሉ የሚያስተባብሩ በግልጽም በድብቅ በሽፋን በተዘዋዋሪ የሃይማኖት ተቋማትን ሁሉ ይህንን የሚያስተባብሩትን እነሱ የተካተቱበት የዙም ከ2 ሰዓት በላይ የፈጀ ውይይት አድርገው ነበር። የተለያዩ ጥያቄ ጠይቀዋል። በዛ ጥያቄ ላይ ዶክተር አዲስ ባሌማ ዝርዝር መልስ ነው የሰጣቸው ለዚህ ለአድቮኬሲ እና ለዲፕሎማሲ አባላት። በዚህ ሳምንት ሙሉ ለሙሉ እንጨርሳለን። በዚህ ሳምንት ዊች ሚንስ እስከ እሁድ ማለት ነው። ይህን እናደርጋለን። መንግስት እንመሰረታለን። ሱዳንና ኤርትራ ወደቦቻቸውን እንድንጠቀም ፈቅደውልናል። ዝርዝር ድጋፍ ማልገልጽላችሁ ይላል በንግግሩ። ከ2 ሰዓት ከ30 ደቂቃ በላይ የፈጀ ነው። በነገራችን ላይ ለምትፈልጉ ሰዎች የተወሰነችዋን ቆርጬ የ19 ደቂቃዋን የተቆረጠችዋን ፌስቡክ ላይ አጋርቻታለሁ። እና ምንድን ነው የሚለው? ሱዳን፣ ኤርትራ፣ ግብፅ፣ ሌሎችም እዚህ የማልነግራችሁ ሀገራት የተለያየ ድጋፍ እያደረጉልን ነው። በወደቦቻቸው በኩል በሰብአዊ ድጋፍ በኩል እርዳታ በሚል ድጋፍ የጦር መሳሪያ እናገኛለን። አብረውን የሚሰሩ ቴክኒካል አባላት አሉ። በኤርትራ በኩል እያስገባን ነው። በቀጣይ ደግሞ ወልቃይት ጠገዴ ሰቲት ሁመራን ከአማራ ፋኖ ብሔራዊ ንቅናቄ ጋር አስከፍተን ከሱዳን ጋር በሱዳን በኩል ቀጥታ ግንኙነት እንመሰርታለን። አማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ከጎናችን ሆኖ ለመዋጋት ዝግጁ ነው። የራያን የወልቃይትን የማንነት የወሰን ወዘተረፈ የሚባል ጥያቄን እንደማይቀበለው በግልጽ ነግሮናል። የፌዴራል መንግስት መመስረታችንን ተከትሎ ሊወጋን የሚዘምት ከሆነ ከጀርባ እንዲመቱት
ተፈራ ማሞ እንደተናገረው ከጀርባ እንከመርበታለን ያለው ሊመቱት ሊወጉት ዝግጅታቸውን አጠናቀዋል። ሰፊ ድጋፍ እያደረግንላቸው ነው ብሏል። ሌሎችን በመሀል ሀገር ያሰማራናቸው አሉ። የተለያዩ ስራዎች እንሰራለን። ከዚህ ከሰልፍም የፖለቲካ ፓርቲዎች አሉ፣ ትብብር ጥምረቶች እየፈጠርን ነው። ጊዜው ሲደርስ ታዩታላችሁ ብሏቸዋል። መንግስትን የሚወግኑ መንግስት እየሰራቸው ያሉ ሰፋፊ የዲፕሎማሲ ስራዎች ከአውሮፓ ህብረት ጋራ ከአፍሪካ አገራት ጋራ ከሩቅም ከቅርብም እየሰራ ውጤት ለማስመዝገብ እየሰራ ስለሆነ እሱን ለማኮላሸት በጋዜጦች፣ በመጽሔቶች፣ በቴሌቪዥን በተለያየ መንገድ ተቀናጅታችሁ አንዱ ናችሁ ስሩ። ልዩነቶች፣ ችግሮች እንዳሉ እናውቃለን። እነሱን ግን ወደፊት በሂደት እንፈታቸዋለን። ሰልፎችን አድርጉ። ኢቭን ውጭ እስከ ማደር ከዚህ ቀደም ይሄ መንከባለል ምናምን ወዘተረፈ እንደዛ አይደለም። ስራ ነው። በቃ አጀንዳህን የምትሸጥበት ነው። ድሮ እነዚህን በሙሉ ስራ መስራት አለባችሁ በሚል የተቀመጣለ። ስለዚህ ምንድነው ያለው? አብዚ ሰሞን ወዲ ወረደ ክእለም በዚህ ሰሞን ታደሰ ወረደ እናስወግደዋለን። ምስ ሻቢያ ፋኖን ንሰርህ አለና ከሻቢያና ከፋኖ ጋር ከሌሎችም ታጣቂዎች ጋር እየሰራን ነው፣ ውጤት እናመጣለን ብሏል። በነገራችን ላይ የፖለቲካ ካልቸሩ የፖለቲካ ዲስኮርሱ እንደተቀየረ እንኳ በትክክል የሚገነዘቡ አይደሉም። ቆሞ ቀሮች ናቸው። የፌዴራል መንግስት ምንድን ነው የሚወስደው? ዓለም እንዴት ነው የተረዳን ያለ ነው? የቀጠናዊ ሁኔታው ምንድን ነው የሚመስለው? የእስራኤል ሶማሊላንድ ላይ መምጣት እኛን ትኩረት ይሰጠናል ወይ? የኢራን ጉዳይ፣ የጋዛ ጉዳይ ወዘተረፈ የሚለውን እንኳ በትክክል የሚያስተውሉ አይደሉም። ልክ ግብፅ ለፕሮክሲ ያስቀመጠቻቸው ወደ ድርድር ተገብቷል። ኢትዮጵያ በሁለት ውሃዎች ላይ ነው የምወያየው ብላለች። የናይል ጉዳይ ምንም ችግር የለም፣ እንወያይ፣ እንነጋገርበት። ከፖለቲካ ባለፈ ለምን የቴክኒካል ቲም ቴክኒካል ባለሙያ ተደራጅቶ አንነጋገርበትም? ኢትዮጵያ ኃይል ማምረት ነው የምትፈልገው። ያንን ያመረተችውን ኃይል መሸጥ ነው የምትፈልገው እና ሌሎች ጉዳዮች አሉ። ግን ወደ ቀይ ባህር መዳረሻ እንፈልጋለን። በኃይል በዲፕሎማሲያዊ መቼ ወዘተረፈ እነዚህ በሙሉ ጠረጴዛ ላይ ያሉ ጉዳዮች ናቸው። ግብፅ ይህንን ለማደናቀፍ 24/7 በውስጥ ኢትዮጵያን ለመወጠር ብላ ያደራጀቻቸው መሆኑን ካርቱም ላይ ተሰብስበው አሸሸ የሚሉ ሰዎች አክሱም ላይ ከእስልምና ጋር ግጭት ሲፈጥሩ ለማዕከል አገሩ አጀንዳ ሰጠው እዚህ ባሉ ተላላኪዎቻቸው ጉዳይ ለመፍጠር መሆኑን እንኳ የጠፋው ነው አለ። የተከፈለው ስላለ አጀንዳ ማድረግ ይፈልጋል። በአክሱም ያሉ እህት ወንድሞቻችን በሀገራቸው ላይ እንዳያመልኩ እንዳይቀበሩ ኤክሰርሳይዝ እንዳያደርጉ የሚከለክሉት ኦብቪየስሊ አጀንዳ ነው። ያንን አጀንዳ የሚያራግቡት ደግሞ ፔድ ናቸው፣ ቱሎች ናቸው፣ ኢንስትሩመንቶች ናቸው። እንዲህ ተጠርቶ ለምን አይጠየቁም? እንግዲህ ወደፊት የምናየው ነው የሚሆነው። ኢትስ ጀስት ቢዮንድ ማይ ካፓሲቲ። ይህንን አስቀምጠዋል። ፋይናንስ በማሰባሰብ ረገድ አንዱ የተሰጣቸው ከዚህ በፊት በምህተ ወይንም በጦርነቱ ወቅት እንዳደረጋችሁት ሁሉ የቻላችሁትን ሁሉ አድርጉ፣ ደግፉን ተብሏል። የሀገር ውስጥ አቅሞችን እንጠቀማለን። የመሬት ሽያጭ፣ ከግል ባለሀብቶች ሁሉ የመበደር፣ የእናንተ የውጭ ዲያስፖራ ድጋፍ፣ ከነጋዴዎች የንብረት ሽያጭን ሁሉ እንደሚተገብሩ፣ ከትዕምት ወይም የትግራይ ኢንዶመንቱ ከዛም ገንዘብ እንደሚገኝ። በነገራችን ላይ ከመቀሌ ከተማ ወጣ ብሎ አንድ የሲሚንቶ ፋብሪካ ለማቋቋም ተጎጋ ሲሚንቶ ፋብሪካ አክሲዮን ማህበር የሚባል ነበር። ለዛ የተሰበሰበው ገንዘብ ለጦርነት እንዲውል ፈትለወርቅ ገብረ እግዚአብሔር የቦርድ አመራሮችን ስብሰባ ወስነዋል። ይሄ አቶ አሸናፊ ኃይል የሚባለው የቶጎጋ ሲሚንቶ ማምረቻ ፋብሪካ በግንባታ ላይ ነው የቦርድ ሰብሳቢ። አዎ ትክክል ነው። ከትግራይ ህዝብ ህልውና ስለማይበልጥ ከድል በኋላ ገንዘቡ ስለሚመለስ ገንዘቡን ፈቅደናል ብሏል አቶ አሸናፊ ኃይል። ቸክ አድርጉ። ይህንን ካልኳችሁ በኋላ አይ ቲንክ የመካከለኛው ምስራቅ የሚድል ኢስት በተለይ ከዚህ ከኢራን አሜሪካ ኢራን አዲስ ፕሮፖዛል አቅርባለች በአባስ አርጋች በኩል ከኢስላማባድ ከፓኪስታን ወደ ቴሄራን እንደሆነ ነበር። ወደ አሁኑ ተመልሶ ደግሞ እቅድ አቅርበዋል። እቅዶቹ ወደ በአጠቃላይ ስንሰበስባቸው እቅዶቹ የሆርሙዝ ስትሬት ይከፈት፣ የተጣለብን ማዕቀቦች ይነሱ፣ ግጭት ለማቆም ቀጣይ ግጭት እንደማይከፈት ማስተማመኛ ይሰጠን፣ በሆርሙዝ አስተዳደር ላይ በተመለከተ ሰፊ ውይይት እናድርግ። እነዚህ ነገሮች
የሆርሙዝ ሰርጥ መተላለፊያ ይከፈት፣ የተኩስ አቁሙ ለረዥም ጊዜ ወይም ለዘላቂነት ማስተማመኛ ይሰጠን፣ በሆርሙዝ አስተዳደር ላይ እንምከር፣ የዩራኒየም ማበልጸግን ጉዳይ አሁን ለጊዜው ከድርድሩ እናውጣውና በቀጣይ ከላይ የጠቀስኳቸው ሲተገበሩ እንመካከራለን። የዩራኒየም ማበልጸግ ለምን ተብሎ ጦርነት ውስጥ ተገባ የሚለው ሌላ ጉዳይ። ይቀበሉታል ወይ? አሁን ትክሶ ይቀበሉታል የሚል እምነት የለኝ። አብረን የምናየው ይሆናል። ዛሬ አባስ አርጋቺ ወደ ሞስኮ ገብቷል። በነገራችን ላይ ሞስኮ አይደለም፣ ሴንት ፒተርስበርግ ቅዱስ ፒተርስበርግ ገብቷል። ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር እንደሚዋይ ይጠበቃል። በዚህ ጦርነት በነገራችን ላይ በመካከለኛው ምስራቅ ጦርነት፣ በኢራን እስራኤል አሜሪካ ጦርነት ሩሲያ በጣም ነው የተጠቀመችው። ማዕቀብ ተነስቶላት ነዳጇን በደንብ እየሸጠች ነው ለቻይና፣ ለሌላው ለዓለም አቀፉ። ትኩረት ከሷ ተነስቶ ለዩክሬን ይሰጥ የነበረው ድጋፍ ጋብ ብሎ የሚፈልጉትን እያደረጉ ነው። ያ ማለት ዩክሬን ዝም ብሎ ደካማ ሀገር አይደለም። አቅሙን ኤክሰርሳይዝ እያደረገ ነው ያለው። በጣም ሩሲያ ሙሉ ለሙሉ ለኢራን ወግና ከአሜሪካ ጋር መጋጨቱን አትፈልግም። ሙሉ ለሙሉ ከአሜሪካ ጋር መሆንም አትፈልግም። መስርተውት የነበረው ግንኙነት ስላለ፣ ስለዚህ ከአባስ አርጋቺ ጋር የበለጸገውን ኒውክሌር ሩሲያ በምትረከብበት ሁኔታ ወደ የሰላም ድርድሩ በሚቀጥልበት ሁኔታ እንደሚመክሩ ይጠበቃል። ኤንዌይስ ዝርዝር ጉዳዮችን በጋት ዕለታዊ በተለመደው ሰዓት ምሽት ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ድጋሜ ላስታውሳችሁ፣ ላይክ ሼር አድርጉ፣ ሌሎች ሰብስክራይብ እንዲያደርጉ ሎቢ አድርጉ፣ የጋት ሚዲያ ሜምበር ሁኑ። የሱፐር ቻት የሱፐር ታንክስ ድጋፋችሁ ተጠናክሮ ይቀጥል። ታንኪዩ